ምክንያቱም ደግሞ ቤተሰቦች ሩታ ጋሼ ስላለና ጋሼን ስለ አክብራው እንጂ ፈልጋው እንዳልሆነ ነው እየተናገረች ያለችው። ሩታ መሄድ እንደምትፈልግ ወደ ካናዳ መሄድ እንደምትፈልግ ሩታ ደግሞ ከአብርሽ ጋር ከታረቀች ከአብርሽ ጋር መኖር ከጀመረች ከአብርሽ ጋር አንድ ቤት መሆን ከጀመረች ሁላችንም እንደምናውቀው ነው አብርሽ በጭራሽ አይፈቅድላትም። በጭራሽ እንድትሄድ አይፈቅድላትም። ስለዚህ ሩታ ደግሞ ያንን አልፈለገችውም። ሩታ ከካናዳ የሚያስቀራትን ነገር አልፈለገች። ከዚህ በፊትም ብዙ ጊዜ ደጋግማ ስትናገር ሰምተናል። ዛሬም ደግሞ ጋሼ ፊት ስትናገር ነበር። ጋሼ እሱ ስላላት እሱን አክብራ እሱን ፈርታ እንጂ እዚህ ቦታ ቁጭ ብላ ያወራችሁ ተረጋግታ የሚያወራችሁ ከዛ አንጻር እንደሆነ ነው የተናገረችው። ጋሼ አብርሽ ላይ መጮህ አብርሽን መቆጣቱ ልክ ነው። አብርሽ በጣም ትልቅ ጥፋት አጥፍቷል። በጣም ብዙ ስህተቶችን ሰርቷል። አብርሽ ሲሰራ የነበረው አብርሽ ሲያደርግ የነበረው የልጅ ስራ ነበር እያደረገ የነበረው። እንደ እውነቱ ከሆነ ከሩታ በላይ ጥፋቶችን ሲያጠፋ የነበረው አብርሽ የሚሰራው ስራ አብርሽ የሚያጠፋውን ጥፋት ሩታ ሸፈነችለት። ሩታ የምታደርገው ነገር ሩታ የምታወራው ነገር ሩታ የምታሳየው ጸባይ አብርሽ ከሚያደርገው ነገር አብርሽ የሚሰራውን አብርሽ የሚያደርገውን ነገር ሸፈነለት እንጂ አብርሽ በጣም ትልቅ ጥፋት ነው ያጠፋው። ይሄ ሰው ትዳሬን እፈልጋለሁ፣ ትዳሬን አከብራለሁ፣ እኔ ሩታ አብራኝ እንድትኖር ነው የምፈልገው፣ ሩታ ቤቴ እንድትገባ ነው የምፈልገው የሚል ሰው ፍቅርዬ ጋር ምን ይሰራል? ፍቅርዬ ጋር ለምን ይሄዳል? በባለፈው ቪዲዮም አይተናል። ያ ሁሉ ነገር ከተፈጠረ ወዲህ ያን ሁሉ ነገር ከሰራ ወዲህ ተመልሶ መጥቶ ከፍቅርዬ ጋር ቀለበት ላስርላት ነው ምናምን ብዙ ነገር ሲል ሰምተናል። ብዙ ነገር ሲያወራ አይተናል። ስለዚህ አሁን ይህ ሰው በጣም ትልቅ ጥፋት ነው የጠፋው። እንደው ከሩታ በላይ ነው የጠፋው። ሩታ ያደረገችው ሩታ ያወራችው በስሜታዊም ሊሆን ይችላል ወይም ደግሞ የተደበቀ ጸባይ እሱን አናውቅም። ግን ከሱ የማይጠበቅ ስራ ነው የሰራው። ከሱ የማይጠበቅ ነገር ነው ያደረገው። እቺ ልጅ እዚህ ጋር ምን ሰራለች ማለት? ለሽምግልና ለእርቅ እኮ የሚሆን ሰው አለ አይደል? የምትጠሩት ሰው አለ፣ የምትጋብዙት ሰው አለ፣ የምታስቀምጡት ሰው አለ። ለምንድን ነው እነዚህ ልጆች ከስህተታቸው ሊማሩ የማይፈልጉት? ማለት ለእኛ የሚገባን ለእኛ የሚታየን ነገር ለምንድን ነው ለእነሱ የማይታያቸው? ለምንድን ነው ለእነሱ የማይገባቸው? እንዲህ እኛ እኮ ጽጌ ናት ይህን ችግር የፈጠረችው እያለን፣ እነ ዳኒ ናቸው ይህን ችግር እየፈጠሩት፣ እነ ሚሪ ናቸው ይህን ሁሉ ነገር ያነሱት እያለን ለምንድን ነው እነዚህ ልጆች መልሶ ወደ ህይወታቸው የሚያስገቡት? ይሄ ማለት እኮ ቤተሰቦች ይሄ ማለት ጽጌ ምንም አላጠፋችም ማለት ነው። ዳኒ ሜሪ ምንም አላጠፋችም ማለት ነው። የሩታን ወይም ደግሞ የአብርሽን ፍላጎት እያሟሉ ነበር፣ እየሰሩ ነበር። የሆነ ስምምነት አላቸው መሀላቸው ላይ። እንደዛ ካልሆነ በቀር እቺ ልጅ በምንም ታምር እዚህ ጋር መሆን አልነበረባትም። በቃ ይሄ ቦታ አይገባትም ነበር። ይሄ ለሁላችሁም ግልጽ ነው ብዬ አስባለሁ። ቤተሰብ ትላንት ችግር የፈጠረባችሁን ሰው፣ ትላንት ህይወታችሁን ያበላሸባችሁን ሰው የፈለገ እንኳን ይቅርታ ብታደርጉለት እኮ በልኩ ነው የምታደርጉት። እውነት ማን ነው እስኪ አሁን ከዚህ በፊት ጥፋት አጥፍቶባችሁ እንደ ድሮ መልሳችሁ ጓደኛችሁ ልታደርጉ የምትሞክሩት? ይህ እኮ በጭራሽ ማይሆን ነገር ነው። ሲጀምር በንጹህ ልባችሁ አትቀርቡትም። ማለት የሆነ እኮ ትቶ የሚሄድ ነገር አለ፣ የሚያስቀምጠው አሻራ አለ። ካልተሳሳትኩ እቺ ልጅ እዚች ጋር ማስቀመጣቸው፣ እቺ ልጅ እዚች ጋር ማቅረባቸው ይህ አግባብ ያለው ነገር ነው ብዬ አላስብም። ይህን ቪዲዮ እስከ መጨረሻው ድረስ እዩትና ሀሳቤን ተረድታችሁት ኮሜንት ታደርጉልኛላችሁ። ይመቻችሁ። ለሄድር የሚያስብላት እኮ ያታያዝ ነው። አንተ ሁኔታ ነገረ ስራ ነው አላማራት በቃ ይሄ ነው በጥቅሉ። እኔ በአንተ አጠገብ ነው የምናገረው፣ ማንንም አትፈራ። ግልጽ ነው የምናገረው። ምን ልፈራ ነው እንዴ አንተ? እንዴ ልፈራ እኮ አይደለም። ልክ ነው ጋሽ አብርሽን መናገሩ ቅድምም ብያችኋለሁ። በቃ ይሄ ትክክል የሆነ ነገር ነው። አብርሽ ያጠፋው ነገር፣ አብርሽ የሰራው ስራ እንዳለ የልጅ ስራ ነው የሰራው። የልጅ ጨዋታ ነበር ሲጫወት የነበረው አብርሽ። በቃ ሲያደርግ የነበረው ሲያሻው እዛ ይሄዳል፣ ሲያሻው ደግሞ እዚህ ይመጣል። እንደፈለገ ነበር ሲያደርግ የነበረው፣ እንደፈለገ ነበር ሲጫወት የነበረው። ይሄ ደግሞ ለወደፊት ህይወቱ ለወደፊት ለሚቀጥለው ትዳሩም ይህ ስርዓት ያለው ነገር ነው ብዬ አላስብም። እነዚህ ልጆች ሩታና አብርሽ ታረቁ፣ ሁሉም ነገር አበቃለት እንኳን ብለን ብንደመድም እንኳን ነገ ተመልሶ የሆነ ችግር ሲፈጠር ትንሽዬ ችግር እንደዚያ እንዳሁኑ አይነት ትንሽዬ ችግር ሲፈጠር ተነስቶ ሌላ ሰው ጋር ሄድም የምንልበት ምንም ምክንያት የለንም። ቤተሰቦች ያሳየን ነገር ያንን ነው። እሱ በዚች በትንሽ ነገር እንደዚህ የሚሆን ከሆነ እንደዚህ ሴት የሚቀያየርብን ከሆነ አስቡት። ትልቅ ነገር ቢፈጠር ደግሞ አብርሽ ምን ሊያደርግ እንደሚችል አስቡት። ከዚህ የባሰ ነገር ነው የሚያደርገው። ከዚህ የባሰ ጥፋት ነው ሊያጠፋ የሚችለው ማለት ነው። አብርሽ እውነቱን ልናገር ነው መጣሁ። ምን ታድርገህ ታዲያ? ትሂድ፣ አያገባህም። አብሬ ማለት አንቺ ነሽ፣ አንቺ ማለት አይደለም። ጋሺ ሩታም ትፍታለች። የሩታም ጥፋት ደግሞ ሁላችንም የምናውቀው አሁን መሄዷ እሷ መሄዷ መቅረቷ ችግር የለውም። ግን እውነቱን ነው እኛ ማወቅ የምንፈልገው አይደል ቤተሰቦች? ማለትም እቺ ልጅ እውነት የካናዳ ፕሮሰስ በዚህ ልክ ቀላል ነው ወይ የሚለውን ነገር ነው እኔ ማወቅ የምፈልገው። ማለትም በሳምንት ውስጥ የሚያልቅ ነገር ነው ወይ? እነሱ አብርሽና ሩታ ሲጣሉ ከሳምንት በኋላ ነው፣ እኔ ካልተሳሳትኩኝ ቤተሰቦች ከሳምንት በኋላ ነው ወደ ካናዳ ሊሄድ ነው ፕሮሰስ ያልቆልኛል ብላ የመጣችው። ስለዚህ እውነት ሩታና አብርሽ ከተጣሉ በአንድ ሳምንት ውስጥ ያ ፕሮሰስ ያለቀላት በዚህ ልክ እንዴት ሊፈጥን ቻለ? እውነቱ የቱ ጋ ነው ያለው የሚለውን ነገር ማወቅ እንፈልጋለን። በአንድ ሳምንት የሚያልቅ ነገር የለም። በአንድ ሳምንት እንዳልኳችሁ ነው። ከዚህ በፊት እሷ ከአብርሽ ጋር ያለች ከዛ በፊት የጀመረችው ፕሮሰስ ካለ ያሳምነናል። እንደዛ
እናምናለን እንጂ ሲጀምር በመሰረቱ በፍጥነት ፕሮሰስ የሚያልቅላችሁ የታመመ ሰው ሲኖር ወይ ደግሞ አስቸኳይ የሆነ ነገር ለቅሶ፣ ቀብር ምናምን ከሀገር ውጭ ሲሆንባችሁ ለመሄድ ሊያልቅላችሁ ይችላል። ማለትም በፍጥነት ይሄ ወሳኝ ጉዳይ ስለሆነ በፍጥነት ሊያልቅላችሁ ይችላል እንጂ አሁን እቺ ልጅ ከአብርሽ ጋር ስለተጣላች በአንድ ሳምንት ውስጥ ፕሮሰሱን ጨርሳ እንዴት ነው? ቤተሰቦች እናንተ እንዴት ታስባላችሁ? እንደዚህ ይቻላል? እኔ አላውቅም። እንግዲህ የምታውቁ ሰዎች ኮሜንት ላይ ሀሳባችሁን አስቀምጡልኝ። እንዴ አውሪ፣ የግልጽ አድርገሽ አውሪ። ችግር የለም። እርስዎ ሰላም አውርጂ ብለውኛል። ሰላም አወርዳለሁ እና ደግሞ ያው ቅድም እንደነገርኩት ነው ጋሼ መሄድ እፈልጋለሁ። አያችሁ ቤተሰቦች፣ አሁን ሩታ ምንድን ነው እያለች ያለችው? ከንግግሯ ምንድን ነው እየተረዳችሁ ያላችሁት? እቺ ልጅ ጋሽዬ ስለመጣና ጋሽዬ ሰላም አውርጂ ስላላት ጋሽዬን ፈርታውና ጋሽዬን አክብራው ነው ሰላም ለማውረድ የሞከረችው ሰላም ያወረደችው እንጂ አብርሽን ፈልጋው ወይ ደግሞ ከአብርሽ ጋር መኖር እፈልጋለሁ ብላ እንዳልሆነ ነው እዚህ ጋር የተናገረች ያለችው። እኔ ብቻ ነኝ እንደዛ የተረዳሁት አላውቅም፣ ግን እንደዛ ነው አሁን እኔ የምረዳው። ግልጽ ነው ለሁላችሁም ግልጽ የሚሆንላችሁ ይመስለኛል። ቤተሰቦች ሰላሙን አውርጃለሁ አንተ ስላልከኝ ነው ሰላም ያወረድኩት እያለችው ነው። ጋሽን አንተን አክብሬ ነው እያለችው፣ ግን ደግሞ መሄድ ትፈልጋለች። እቺ ልጅ የሚያስቀራት ነገር እንዲኖር አትፈልግም። ጋሽን በዚህ ልክ ማክበሯ ራሱ በጣም ትልቅ ነገር ነው። ደስ ብሎኛል። ሩታ የድሮ የበፊት ጸባይዋ፣ ከዚህ በፊት የምታሳየን ጸባይ፣ ከዚህ በፊት የምታሳየን ነገር ተመልሷል ብዬ ነበር። ትላንትናም ጋሽን እንደዛ ስታወራው እንደዛ አክብራ ስታናግረው ደስ ብሎኝ ነበር። አሁን እሷ ከአብርሽ ጋር ለማውራት የፈለገችው ከአብርሽ ጋር ለመታረቅ ሰላም ለማውረድ የፈለገችው ጋሽ ስላለ እንጂ ከአብርሽ ጋር መኖር ፈልጋ እንዳልሆነ ነው የተናገረች ያለችው። እቺ ልጅ አሁንም ቢሆን የመሄድ ነገሩን አልተወችም። ቀጥ አልፈልግም፣ ግን ሰላም እንዳወርድ ከፈለጉ ሰላም አውርጄ እርስዎ መርቀውኝ መንገድ የሚተቃና እንዲሆን እርስዎ መርቀው። ልክ ናት ሩታ። ቤተሰቦች ለምንም ነገር ዋናው ሰላም ነው። ሰላም ከወረደ ሰላም ከተፈጠረ ያለው ችግር የሚፈታ ከሆነ ይፈታል። ካልሆነ ደግሞ እንደዚህ በሰላም ተነጋግረው መውጣት ካለባት መውጣት፣ በቃ ይሄ ሁሉ ነገር አይፈጠርም ነበር። እንደዛ ቢሆን ኖሮ አውርተው ቢሆን ኖሮ እስከ ዛሬ ድረስ እንደዚህ በሰላማዊ መንገድ ችግሩን ለመፍታት ቢሞክሩ ይህ ሁሉ ነገር ባልተፈጠረ ነበር። አብርሽ ከሩታ ጋር ሲጣላ ተነስቶ ፍቅርዬ ጋር ሲመጣ፣ ከፍቅርዬ ጋር ደግሞ የሆነ ነገር ሲሆን ሩታ የሆነ ቦታ ስትሄድ ሌላ ሰው ስታመጣ ተነስቶ ሩታ ጋር እየሄደ ነው ያለው። ስለዚህ እንደዚህ ሲያደርግ የፍቅርንም ልብ ነው የሚሰብረው፣ የሩታንም ልብ ነው የሚሰብረው። በቃ እዛ ሲሄድ ሌላ ነገር ነው፣ እዚህ ሲመጣ ሌላ ነገር ነው። ይህንን ነው አብርሽ እያደረገ ያለው። ስለዚህ አሁን ሰላም መውረዱ፣ በሰላማዊ መንገድ ለማውራት መሞከራቸው እኔ ተመችቶኛል። ቤተሰቦች በቃ ያለውን ነገር እኛም እንድናውቅ ኦዲየንስም እንዲረዳው እንዲገባ ሁሉም ነገር እንዲያበቃለት። ካልሆነ ደግሞ የሰው ህይወት ማበላሸት ምንድን ነው ጥቅሙ? የራሱ ህይወት ይበላሻል። የፍቅርዬን ህይወት ሲያበላሽ፣ ከፍቅርዬ ጋር ሌላ ነገር ሲያደርግ፣ ሩታ ጋር ሄዶ ደግሞ ሌላ ነገር ሲያደርግ ፍቅርዬን ይጎዳታል፣ ሩታም ትጎዳለች። ሌላ ታሪክ ውስጥ ነው የሚገባው ይሄ ልጅ፣ ራሱም ይጎዳል። መሆን ያለበትን ነገር ለማድረግም ዋናው ሰላም መውረዱ ደስ ብሎኛል። ቆይም ብሄድ ደስ ይለኛል። ችግር የለም። አውቃለሁ የዋነሽ እንደኔ አይደለሽም። ግን ደግሞ ቤተሰቦች እኔ አሁን ትላንትናም ብያችኋለሁ። እቺ ልጅ እዚህ ጋር ምን ሰራለች ማለት? ለሽምግልና ለእርቅ እኮ የሚሆን ሰው አለ አይደል? የምትጠሩት ሰው አለ፣ የምትጋብዙት ሰው አለ፣ የምታስቀምጡት ሰው አለ። ለምንድን ነው እነዚህ ልጆች ከስህተታቸው ሊማሩ የማይፈልጉት? ማለት ለእኛ የሚገባን ለእኛ የሚታየን ነገር ለምንድን ነው ለእነሱ የማይታያቸው? ለምንድን ነው ለእነሱ የማይገባቸው? እንዲህ እኛ እኮ ጽጌ ናት ይህን ችግር የፈጠረችው እያለን፣ እነ ዳኒ ናቸው ይህን ችግር እየፈጠሩት፣ እነ ሚሪ ናቸው ይህን ሁሉ ነገር ያነሱት እያለን፣ ለምንድን ነው እነዚህ ልጆች መልሶ ወደ ህይወታቸው የሚያስገቡት? ይሄ ማለት እኮ ቤተሰቦች፣ ይሄ ማለት ጽጌ ምንም አላጠፋችም ማለት ነው። ዳኒ ሜሪ ምንም አላጠፋችም ማለት ነው። የሩታን ወይም ደግሞ የአብርሽን ፍላጎት እያሟሉ ነበር፣ እየሰሩ ነበር። የሆነ ስምምነት አላቸው።